ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ምግብ እየሰራው ነው ማለት ነው። ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ዛሬ እንዴት እንደሰራው ነጭ ሩዝና ባሚያ ነው የሰራሁት ማለት ነው። ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። የለምን ቤተሰቦች ማለት ነው። አመሰግናለሁ ስለምትከታተሉኝ ስለምትሰጡኝ ፍቅር ሁሉ ከልብ ነው የማመሰግነው። እንግዲህ ዛሬ የሰራሁት ባሚያ ነው ማለት ነው። ባሚያና ነጭ ሩዝ ማለት ነው። ይሄን አሰራር ደግሞ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። መጀመሪያ ውሃ ታፈላላችሁ፣ ጨውና ዘይት ታደርጉበታላችሁ ማለት ሩዙ እንዳይያያዝባችሁ። እንደዛ ካደረጋችሁ በኋላ ሩዙን መቀቀል ነው። ከቀቀላችሁ በኋላ ያዋጥላችሁ። እዚህ ጋር ባሚያን የሰራሁት ባሚያው ደግሞ ትናንሹ ባሚያ ፍሪጅ ውስጥ የሚገኝ እንደዚህ ኖርማል ሳይሆን ፍሪጅ የሚገዙ አሉ ማለት ነው። ይሄኛው ደግሞ የትንሸኛው ድስት ስጋ ነው። በዚህኛው ደግሞ ዶሮ ነው ያደረኩበት ማለት ነው። በዶሮ ነው የሰራሁት ማለት ነው። በትንሹ ድስት ያለው እነሱ ስለሚፈልጉ በስጋ ሰራሁላቸው። ከዚህኛው ደግሞ ያለውን በዶሮ ሰራሁላቸው ማለት ነው። በጣም ነው የሚጣፍጠው። ያው የኛ ጾም ቢሆን ሁሌ ስለምንሰራው የሚጣፍጠው በጣም ነው የሚያምረው ማለት ነው። ይህን ስትሰሩ ደግሞ በደንብ አድርጋችሁ መስራት አለባችሁ። ይኸውላችሁ አረብ ሀገር ያለን ሰዎች እኛ ምግብ እንሰራለን፣ ሁሉን ነገር እንችላለን ማለት አንዳንድ ማዳም ቤት ስትገቡ ማለት ነው ስትሰሩ ምግብ አልችልም፣ እንደዛ አልችልም። ዛሬ ያለንበት በየትኛው ሀገሮች ስራ የለም ማለት ነው። ስራ የለም። ምግብ አልሰራም፣ ምግብ አልችልም፣ ምግብ እንዲህ አላረግም አትበሉ። ለመሰላችሁ ይኸው መስራት እስካለብን ድረስ መስራት አለብን። እኛ እዚህ ጋር የመጣነው ለስራና ለስራ እስከሆነ ድረስ ማለት ነው ስራችንን መስራታችን አይቀርም ማለት ነው። ምግብ ስትሰሩ ደግሞ በጣም ትከበራለች። እውነት ለመናገር ያው ምግብ አድካሚ ነው፣ ግን አድካሚ ቢሆን ማለት ነው መስራት አለብን። ስንሰራ ጥሩ ነገር ስንሰራ እነሱም ይወዱናል፣ እነሱም ይንከባከቡናል። አንደኛ ነገር ወደ ሴት ስትገቡ ምግብ አንችልም አይባልም። ሁላችንም እናታችን ሆድ ለምደን አይደለም የመጣ ነው። ሁላችንም ደግሞ ወይ ተምረን አይደለም የመጣ ነው። እኔ በነገራችን ላይ ምግብ ራሱ መስራት የጀመርኩት ማለት ነው። ግን የማይለመድ ነገር ያለ ምን ይለመዳል ማለት ነው። ለስራ ካላችሁ ደግሞ ሁሉም ነገር ይሰራል። እኛ ኢትዮጵያዎች ማለት ነው የማንሰራው ነገር እና የማናደርገው ነገር የለም። ለስራ ወደ ኋላ አንልም ማለት ነው። ስለዚህ እንሰራለን ማለት ነው። ይሄንን ስሩት ማለት ነው። አሁን በተለያየ በትንሽ ሳህን በትልቅ ሳህን የከፋፈልኩት ማለት ነው። ይሄ ላሳያችሁ። አሁን ይሄ ለሰራተኞች ነው። ይሄ ለሰራተኞች ነው የሚሰጠው ማለት ነው። ማለት አሉ ዘበኛ አለ ምን አለ ለሰራተኞች የሚሰጥ ምግብ ነው። ይሄኛው ደግሞ እነሱ ባለቤቶቹ ፈልጋሉ ማለት ነው። ታውቃላችሁ አረብ ቤት ያሉ አንዱ ሌላ ይላል፣ አንዱ እንዲህ ይላል፣ አንዱ ሌላ። አሁን ይሄንንም ሰርታችሁ አቅርባችሁ ማለት ነው በመሀል ላይ ልጆች እንዴ ትንንሽማ ካሉ በርገር ነው ይላሉ፣ ናቅስ ነው ይላሉ። የማይሉት ነገር የለም። ግን ያ ማለት ደግሞ በቃ ያውን ለባለቤቶቹ ነው። በነጩ ሳህን የትላልቁ ነጩ ለአባወራዎቹ ማለት ነው፣ ለትልልቆቹ የሚሰጠው ማለት ነው። በትንንሽ ያለው ከበኋላ ከስራ አምሽተው የሚመጡ ስላሉ ለነሱ ስጠልን። የሁለቱ ያባወራ ነው። ሳህኑ እንኳን ለየት ያለ ነው። ለየት ያለ ነው። ለነሱ ነው የሚቀርበው። ደግሞ ነጫጩ ጠበቅ ደግሞ ያለ ሰራተኛ አለ፣ ዘበኛ አለ፣ የተለያየ ሰው አለ። ለነሱ ደግሞ ይኸውላችሁ ሩዙን በሳህን ታደርጉና ወጡ ለብቻው ተደርጓል አይደለም። ወጡን ሩዛቸውን ቀንሰው ወጡን አድርገው ይበላሉ ማለት ነው። በነገራችን ላይ አንዴ ከተበላ በኋላ ሁለተኛ አይደገምም ማለት ነው። ወይ ይደፋል ወይ ለወፎች ለምናምን ነው የሚሰጠው። እስከ ማታ ድረስ ለሚመጡት ያው ምሳ ነው ተበላ። ከምሳ በኋላውን መክሰስና እራታቸው የተለያየ ነው ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ እና ሸሩን እንዳረሱ ውድ ቤተሰቦቼ አበረታቱኝ።